ሀና ፍቅርን ጭንቅላቱን ብላ ጣለችው። ካሁን በኋላ አንቺ አስመሳይና ራስ ወዳድ ነሽ። ካሁን በኋላ እኔ ሄጄ ዜማን ይቅርታ ጠይቃታለሁ። ምክንያቱም ያለ ጥፋቷ ነው ያለ ስሟ ስም ሰጥተናት ከያሬድ ጋር እንድትለያይ ያደረግን። ይሄ ሁሉም ባንቺ ትዕዛዝ ነው እንጂ ልጅቷ ጥፋት ኖሮባት አይደለም። አቀነባብረሽ ነው ፎቶዋን ከሰውየው ጋር ያደረች አስመስለሽ ለያሬድ ላክሽው። አንቺ ስለምትወጂው ብቻ ነው። አዎ አፈቅረዋለሁ ያሬድን። እኔ እንደማፈቅረው እያወቀች ነው የነጠቀችኝ ያሬድን አለች። ግን ታዲያ ተገቢ ነው እህትሽን እንደዚህ የምታደርገው? ልጁም ደግሞ ያንን ቪዲዮ አመነ። አሁን ላይ እኮ ማቀነባበር በጣም ቀላል ነው፣ ፎቶውን ማለት ነው። የእውነት በጣም ታሳዝናለች የኔ ቆንጆ። ዜማዬ ግን ጀግና ሆናለች። ከኤኒ ጋራ እንግዲህ ተጣበሱና ያሬድ ይጨልል። ከዛች ሶሲ ከምትባል ሹላፍ ጋራ አንድ ላይ ትሆናለ ማለት ነው ያሬድ። ሶሲ ደግሞ ላንተም አትሆንም፣ የሆነች መሀል ሰፋሪ ናት። በነገራችን ላይ ሄኒን በጥፊ ያቀለጠችው አንድ ጊዜ፣ ሁለተኛ ልትደግመው ስትል እጇን ያዛት፣ ሶስተኛ ልትመታውም ስትል እጇን ያዛት። ሁሌ በሰው ፊት ታዋርጅኛለሽ፣ ሁሌ በሰው ፊት ትመችኛለሽ። አላበዛሽውም እንዴ? እኔ እኮ ሴት ልጅ ነሽ ብዬ ነው እንጂ ዝም ያልኩሽ፣ አንቺ ላይ እጄን ማንሳት አቅቶኝ አይደለም ማለት እና ምታኛ እና ምታኝ። ለምንድን ነው ለያሬድ እንደምትወደኝ የነገርከው? ፍቅረኛ እንደሆንኩስ ለምንድን ነው ለያሬድ የነገርከው? ስለምወድሽ ነው። ብትወደኝስ እንደምትወደኝ ለእኔ ብቻ አይደለ ነገረኛ ያልኩ? ለምን ለያሬድ ነገርከው? ምክንያቱም ያሬድን ዋሽተዋለች እሷ። ከዚህ በፊት ሲጠይቃት የሆነ እዛ ምግብ በት በር ላይ የሚቀመጥ ልጅ ነው እሱ አላስኬድ ብሎ አስቸገረኝ ምናምን አለች። ፍቅረኛዋ ክዳው ማለት ነው። ምክንያቱም ያሬድን ተወደዋለች። አሁን ያሬድ ባለፈ ጊዜ ምንጭቅጭቅ አድርጎ ሂድ ከበሬ ለብሎ ሰደበው። የማንም ዝም ብሎ ጎዳና ተዳዳሪ መሰለው። እሱ ግን የባለ ሀብት ልጅ ነው ማለት ነው። ሄኒ ቤተሰቦቹ ዛሬ አውሮፓ ሄደዋል ላለች እህቱ። እንግዲህ ዛሬ ያሬድ ዜማ ጋር ሄደ። እሳት ለብሶ እሳት ጎርሶ ሄደ። ከዛም ዜማን ጥራልኝ አለው። ማን ልበል? አይ ስሜን እንዳትጠቅስ ብቻ ችግር የለውም ያሬድ በል፣ ያሬድ ይፈልግሻል በላት አለች ሶስና። ከዛም አይ እንዳትላት ሰው ይፈልግሻል በላት። ለምን ፈራክ? ትላንት ከኔ ጋር ስላየችክ ነው? እውነቱን ልንገርሽ፣ አዎ ፈለዛ ፈርተክ ነው። ትላንት ምን ስትለኝ ነበረ ብላ ጮኻበት ያሬድን ሄደች። ከዛም ሄደና ዜማን ጠራት። ሲመለስ የታለች ዜማ ሲለው ሻወር ገብታለች ትመጣለች አለ። መጣች። ከዛም እነሱ ቆመው እያወሩ ምን ልትሰራ መጣ? እኔ እናንተ እኮ ተለያይተናል፣ ካሁን በኋላ የምንገናኝበት ምንም አይነት ምክንያት የለንም አለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዜማዬ ጀግና ሆናለች። አንዳንዴ መገፋት ሲበዛም ጠንካራ ያደርጋቸዋል። በነገራችን ላይ የምሬ ነው፣ ጠንክራለች አሁን ማለት ነው። እቺ ፍቅር ተብዬዋ ግን ከህይወቷ ውስጥ ልትወጣላት አልቻለችም። ፍቅር እቺ ሀና ማለት ሀና በጣም እኔ እንጃ ምን አይነት ልጅ እንደሆነች አላውቅም። አንድ ሰው እሷ ብታፈቅረው እሷ ያፈቅራት፣ እሱም ያፈቅረው ዜማን ነው። ግን ፍቅርም ደግሞ ይሄ ሁሉ እያወቅ ለምን ፍቅር ውሸቷን ሀና ውሸቷን መሆኑን እያወቅ ለሀና ተደረበክ? ይሄ ሁሉ ዜማ ላይ ስቃይ ማድረስ ለምን አስፈለገ? ከተከራየችበት ቤት አስወጣሃት። ብቻ ብዙ ነገር አድርጋችሁታል። ያለ ስሟ ስም ሰጥታችሁ ፎቶ አቀናብራችሁ ከሙዚቃ አቀናባሪው ጋር አደረች ተብሎ ለያሬድ ቪዲዮ ላኩለት። ልጅቷ ግን ስራው አልነበረ። ከዛም ያሬድ እንዲጠላት አደረጉ። እንግዲህ ዜማዬ ቆራጥና ጠንካራ ሆናለች። ዛሬ ተገቢውን መልስ ሰጥተዋለች ለያሬድ። እሱም ደግሞ እኔ ባክሽን ወድጀሽ አይደለም የመጣሁት፣ ትናንትና ከሶስና ጋራ ስላየሽኝ ለሱ ይቅርታ ልጠይቅሽ ነው የመጣሁት፣ ምንም ነገር እንደሌለ። ታዲያ እኔ ምን ይመለከተኛል እንዴ? አይመለከተኝም እኮ አለችው። ከዛም አይደል አይመለከትሽም? አዎ አይመለከተኝ። አሁን ከዚህ ጋር ትሄዳለህ አትሄድም አለችው። አልሄድም። እነሱ ሲከራከሩ የእኔ እህት መጣችና አንተ ምንድነው እዚህ መጣፈን ከፍቶ አለችው። ምን አገባች ደግሞ ምን ትመስላለች አላት። እኔ ምን ትመስላለች? አዎ ምን ትመስላለች አላት።
ከዛም እሷ ድንጋይ ፈልጋ ልትመታው ስትል ዜማ ያዘቻትና አስገባቻት። ለእኔ ስትይ ስወድሽ በወንድምሽ በእናትሽ ብላ ዜማ እንደምንም ጎትታ አስገባቻት ወደ ውስጥ። ከዛም ዜማ ተመልሳ መጣችና ቆይ አንተ ልጅ ምን ይሻላል? በቃ ሂድ ከዚህ ጋር ሰው አልፈልግም ሲል አይገባህም እንዴ? ለምንድን ነው የምትከታተለኝ? በቃ ከህይወት ይውጣልኝ አለችው። ከዚህ በኋላ እዛ ሙዚቃ አቀናባሪው ጋር ሄዳለሁ ብትይ እገለዋለሁ፣ አንቺንም እሱንም እገላችኋለሁ አላት። ማን ስለሆንክ ለምንስ ይባል አለችው። እሱን አሳይሻለሁ፣ እስቲ አሳየኛ፣ ምንም አያገባም ለኔ ስትለው በጥፊ ሞላባት ዜማ ላይ። ከዛ ይሄኒ እየተንደረደረ መጣና ናውልን ይሄ ማነው ያሬድን ወደዛ ገፈተረው። ከዛም አንተ ደግሞ ዘርበላ ወደዛ አለው። ከዛ ዜማ ፊቷን እያሻሸች ቆመች። ያሬድ ተናዶ ሄደ። ሄኒም ዜማን ወደ ውስጥ ይዟት ገባ። ሀና ደግሞ ፍቅር ላይ ፊቱ ላይ ተፋችበት። ከአሁን በኋላ ሁልጊዜ እኮ ስታዋርጅኝና ስትሰድቢ ስታንቋሽሽኝ ችዬሽ ኖሬያለሁ። ቆይ የፈራዎች መስሎች ነው እንዴ ብሎ ጸጉሯን ሳብ አድርጎ ጸጉሯን ሲይዛት ልቀቀኝ ብላ ጮኸች። ከዛም ጸጉሯን ሲለቃት ፊቱ ላይ ተፋችበት። ፊቱ ላይ ይሄማ ትንሽ ነው ገና ከዚህ የበለጠ ይጠብቃል አለችው። እስቲ ምን ልታመጪ አላት። ምን ላመጣ ነው አለችና ልቀቀኝ ልቀቀኝ ብላ እሱን ስትወረውረው እሱ ድንጋይ ወደ አቅፎት ሲወድቅ ድንጋይ ያነሳችና ጭንቅላቱን በረገደችለት። ከዛም እጇ ላይ ደም ስታይ ደነገጠች። የምትይዝ የምትጨብጠው ጠፋት። ደሟን እጇ ላይ እንደያዘች ወደ ቤት እየሮጠች ሄደች። ፍቅርም እዛው ጋር እየተንከባለለ ሀያ ይመስል ሲነሳ ደሙ ጨለለ ብሎ ተኝቷል ሜዳው ላይ። ከዛም እሷ ሮጣ ገብታ መኝታ ቤቷ ትንቀጠቀጣለች። ይሄ ሁሉ ቢቀርብሽስ? ይሄ ዜማን ለምን ታሰቃያታለሽ? ማለት እህትሽ ነች አይደለ? ያክስት ልጅ ማለት እህት ናት እንግዲህ በሀገራችን። ግን ለምን ምን ያደረገችሽ ነገር አለ? የኔ የምለውን ሁሉ ነጥቃኛለች። ስለዚህ ካሁን በኋላ ለአንድና ለመጨረሻ ጊዜ አሰናብታታለሁ። ምን ልታደርጊያት አላት። እሱንማ እኔ ነኝ የማውቀው። በዚህ ልክ ግን ጭካኔሽ እንዴ! በቃ ታያት ልጅቷን ህይወቷ ትኖርበት። እንደውም ከያሬድ ጋር ታርቀው እንዲኖሩ ነው የምፈልገው ካሁን በኋላ አላት ፍቅር። አንተ ማን ነው እባክህ የልብ ልብ የሰጠህ እንደዚህ? ምን ተገኝቶ ነው? ምን አገኝተክ ነው አለችው። በቃ ያለ ስማቸው ስም ሰጠናት። ዜማ ተበድላለች። ስለዚህ ሄጄ ተንበርክኬ ይቅርታ ጠይቃታለሁ አላት። እኔማ አንዷ ነኝ እሺ፣ ማንንም አልፈራም። እንኳን እሷን ይቅርታ ልጠይቃት ይቅርና ገና አጠፋታለሁ ብላ ሮጣ ወጣች። ከዛ አንቺ ሀና እያለ ፍቅር አብሯት እየሮጠ ወጣ። እንግዲህ እዛ መንገድ ላይ ነው ተያይዘው አሁን ለቀቀኝ አትለቀቀኝ የተባባሉ ዋጋውን ሰጠችው። ያሬድም ዜማን በጥፊ መታት። ሄኒ እህት ደግሞ ዜማና ሄኒ አንድ ላይ እንዲሆኑ እያቀራረበቻቸው ነው። ያሬድ ምን ይውጥ ይሆን? በሀሰት የተሞላ ጭንቅላት እንዴት ታደርገው ይሆን? ይሄ ሁሉ እንግዲህ የሀና ስራ ነው። ዜማ ምንም ያጠፋችው ነገርም የለም። ከወንድ ጋርም አላደረችም። እንግዲህ እኔ ክብረ ቢስ አይደለሁም፣ ክብሬን የምጠብቅ ሴት ነኝ ያለችው ሀና ማለት ነው። ማነች ዜማ። ስለዚህ ይሄ ነገር በኋላ ይቆጭሃል። በእውነት አንዳንድ ጊዜ በንዴትና በሰው ወሬ የምናደርጋቸው ነገሮች ዋጋ ያስከፍሉናል። እና ያሬድ መነኝ ማለት ነው ከሄኒ ጋራ አንድ ላይ ከሆነች ጨርቅን ጥለት አብዳለህ። ምክንያቱም ትወዳታለህ። በሰው ወሬ ተገፋፍተ ነው ይሄን እሷን ዜማን እንድትጠላ ያደረገች ተንከሲስ ማለት ነው። እመነኝ ደግሞ እሷ ከሄኒ ጋራ አንተን ለማናደድ ትሆናለች። ምክንያቱም የሄኒ እህት ዜማን ወዳታለች በጣም እና ሙዚቃውንም ልተው እያልኩ ነው ስትል ለምን ሲባል ማገዝ ባለብን ሁሉ እናግዝሻለን። ሙዚቃሽንማ የለፋሽበት ስለሆነ መተው የለብሽም አላት ሄኒ። ስለዚህ ሄኒና ዜማ በስስት እየተያዩ ነው። ያሬድ ምን ይውጥ ይሆን ታዲያ? አይ ጉድ! ይሄን ጸጉርህን ነጭተህ መጨረሰ ነው። ምክንያቱም ሶስና አትሆንህም፣ ላንተም ሲጀመር አትሆነውም። ሶስና ደግሞ ከሀና የበለጠች እርኩስ ናት፣ ታስታውቃለች ማለት ነው። እቺ ጦራፍ አፏ ራሱ የሆነች ሹል ነገር ናት የሆነት። እንግዲህ ዜማዬ ጠንካራና ጀግና ጎበዝ ሆናለች። ቀጥይበት በዚህ ማንንም ሳትፈሪ ማለት ነው።
ሀናንም በቅርቡ የእጇን ትሰጫታለች።